ታዲያ እንዴት ነው ራሱን ሰደች? እራሱ በጣም አሪፍ ነበር፣ ግን ምግቡን ቴካዌ ማድረግን አላመንኩም። እንዴ ትቀልጃለሽ እንዴ? ይሄን ቴካዌ ያላረኩ ምን ላደርግ ነው? ያን ያህል ገንዘብ አውጥቼ ከፍዬ እንዴ ትቀልጃለሽ እንዴ? ግን እኮ የተራረፈውን እንኳን የሚጠብቁ ምስኪኖች እኮ አሉ። የኔ ምስኪን አሁንም በዚህ ሁኔታችን ላይ ሆነሽ ታች ስላሉት ሰዎች ታስቢያለሽ አይደል? እንዲያውም ልክ ነሽ። እኛ ስለ ነጋችን ስናስብ ዛሬም በልቶ የማያደር ብዙ ምስኪኖች አሉ። ማደርገው ምን አባቴ ልሁን? በዛ ላይ በጣም እርቦኛል። እሺ ለዛሬስ እቺ ያለችኝ ስልክ ሽጬ ልብላ። እሺ ነገ ከነገ ወዲያስ መቼም ይሁን አየው አይል ኤፍራታ ልክ ነበረች። ይሄ ፈጣሪ ቅጣት ሳይሆን አይቀርም። ይሄ ፈጣሪ ቅጣት ነው። አዎ የፈጣሪ ቅጣት ነው። ታውን መጨረሻሽውን ያንቺ መጨረሻ የነበር ታይብዬ ነግሬሽ ነበረ ብሎ ዘፈኑ ነው። ተነግረሽ ነበረ ግን መስማት አልቻልሽም። አቃጠርሽ አልተሳካልሽም። ዝናን የተከተለ ሰው ገደል ነው የሚገባው። በጊዜ እንደ ኤፍራታ አላረግም ምናምን ብለሽ በህይወትሽ ቁርጥሽ ብትለይ ይሻልሽ ነበረ። እንግዲህ ዛሬ እንደተመለከታችሁት ለማህሌት ለመድብል ደውይና ያው ዝና እንዳገተት ታውቃላችሁ። ዝና ካገታት በኋላ ለመድብል ደውለሽ በዝና ላይ ልትመሰክር እንደሆነ ንገሪው ብሎ ደውይ ብሎ አስገድዷት ነበር። እንግዲህ ታስራ ነበረ ማለት ያግቷት ነበረ። እንግዲህ ደውይ ሲላት እሺ ብላ ያው ደወለችለት። እሱ ደወለ እና ስልኩን ይዞ ስታናግረው ከጠገቧ ዝና እንዳለ ነቃ። መድብል ደግሞ ያራዳል ነው። በኋላ ጨውያችሁ ቆባችኋል። በቃ ተነቅቷል እና አብሮሽ ላለው ሰው ስልኩን ሰጭው። ይሄን ጨውሽ ቢያንስ ይሄ እንደ የጨዋታ ከሄደ ከልጆች ጋር ተጫወትነት ስለተነቃበት ጨዋታ ብቀይር ይሻላል ብለሽ ንገሪው አላት። እንግዲህ እሷም ደንግጣለች ማለት ነው። እንደዚህ ስላት እሱም ድንግጥ ብሏል። ያው ስጭው ያናግረኝ ምናምን ሲላት ያው ማናገር ያው አይችልም እሱ አሁን ባለበት ሁኔታ። እሱ ዝና ደንግጧል። አንደኛ ያቺ ልጅቷ ጠፍታበታለች፣ ሁለተኛ ሰውዬው ደግሞ እያጨናነቀው ነው ምናምን ብቻ ከብዶታል እና ስራውን ጎይንግ ማድረግ ከብዶታል እና ያው እንደተነቀባት ሲነግራት እንግዲህ አላስቀም ማለት ያፈቶ ለቆታ ማለት ነው። ለእህቲቱ ደውሎ ቤት ብታስገቢያት እና እህቷን ለመተባበር በውጭም ይሆን በውስጥ እንደዚህ አረገች የሚል ወሬ ብሰማ እገልሻለሁ እያላት ነበር ማለት ነው። ያው እገልሻለሁ ብሏት እንግዲህ እህቲቱ ደግሞ አረ ዛሬ ሆኖ አስወጣታለሁ ችግር የለውም ምናምን እኔ ሞት አልፈልግም ምናምን ብላለች ማለት ነው። ያው እንዳለችውም አስወጥታ ትላታለች ማለት ነው። ያው ከዛም ብሶት ከዚህም ብሶት ሆኖባታል ማለት ነው። እንግዲህ አስወጥታ ላከቻት። ከዛ በኋላ ምንም ማድረግ አልችልም ሂጂ መጨረሻ ላይ ነገሮች ነበረ ታይ እንደዚህ አታርጊ ብዬሽ ነበረ ምናምን አለቻት ማለት ነው። እንግዲህ እሷን ምክር ባለመስማቷ እንደዚህ አይነት ደረጃ ደርሶባት ነው። ከቤት ስትወጣ በቃ ያለች ስልኬ ናት እሷን ሽጬ እጠቀማለሁ ለዛሬስ ይህ ወር ደግሞ አየው አይልም ነገስ ምን ልበላ ነው ምናምን ብላ ስታስብ ጭራሽ ከነ ስልኩም ተሰርቆ ቆሎጭ ሌባ ላፋረጋት። እንግዲህ ማን ነው ይሄንን መርዞን ከቤት አስወጭ ምናምን እያለች ነበር። መውጣት
ያለብሽ አንቺ ነሽ ምናምን ብላ ነበረ። ማለት ነው እንግዲህ ከእንትና ጋር ጥቁር እንግዲህ እያለ እያታላለለ እየበላ ነው። ሽሮ ሰራ ብሎ ኦሞ ሰርቶ ጠበቃ። ሰርፕራይዝ አለሽ አላለም መላጣዲያ እና እሷም እንዴት ሽሮ ሰርተህ ሰርፕራይዝ አለሽ፣ አረፋ ሰርተህ ሰርፕራይዝ አለሽ ትለኛለህ ምናምን እያለችው ነበረ። እና ያም ሆነ እንግዲህ ማለት ከቤት ወጣለች፣ እብደትም ጀምሯታል። እንግዲህ ማበዷም አልቀረም፣ ምንም ማድረግ አይቻልም። ከዛ ጎዳና ላይ ወጣለች ማለት ነው። እንግዲህ በመሀል ግን እንትና ጠፍታ ነበረ ማለት ምሳሌ ጠፋች ብላ ዳጣ እየሮጠች ምናምን መታ ነበር። እንደ ወሬ ፈጣን አዳጣና መታ ስትናገር ያው እንዴት ምሳሌ ደንግጠው ሁላቸውም እንደዚህ እሷን አስሮ እኛን ይፍታን እኛን ፈቶ እሷን ይሰራ ምናምን እየተባባሉ እያለ ምሳሌ በመሀል መታ እንዴት ሰላም ለዚህ ቤት ነው ያገባች። ግን እኛም የታገተች መስሎን ነበረ። ግን እንኳንም አልታገተች፣ ሌላ ጣጣ ነበር። እንግዲህ ቅድስትና ብሩክ ናቸው ሳላገባሽ መስከረም አይጠባም እያላት ነበር። እንግዲህ በዘንድሮ ከጠባሙ ማንም የትም አታገኘኝም አንዱ ይወስድብሃል እያለችው ነበር ማለት ነው። እና እንግዲህ ብሩክንም ሞከረች ማህሌት፣ ማንንም ሞከረች መጨረሻዋ እንትን በቃ ያው እብደት ነው ማበድ ነው ያለባት ማለት የሚጠበቅባት ከዚህ በኋላ። ከዚህ ውጭ ጎዳና ወጣለች፣ መበላ የላት መጠጣ የላት። ቢያንስ በደህና ቀን እንኳን ሴፍ ብታደርግ አሪፍ ነበረ። በጣም እንትን ብላለች፣ ጊዜዋን አባክናለች። ስታገኝ ፏ ብልጭ ትላለች፣ ሳታገኝ ደግሞ ብቻ በሰው ሴራ የሚያስር አንደኛው ደግሞ ሁለተኛው ኔክስት የሚያብደው ደግሞ እንትና ነው ይሄ ጠበቃው እገልሃለሁ አቀምሳለሁ እያለው ነበር። እንግዲህ እነ ሉላም ሌላ ጠበቃ ፈልገዋል። እሱን አግኝተው አናግረውታል ማለት ነው። እንግዲህ ያኛው ጠበቃ ደግሞ ያኛው ፈልግ የትም ፈልግ አግኝተህ ማለት እንትን በለው አስፈራራው ሲለው ሽጉጥ ስጠኝ፣ ሽጉጥ ብቻ ነው እንደማስፈራሪያችሁ እናንተ በሌላ ማታስፈራራ ምናምን ሲለው ያኛው ሽጉጥ ከዛ ከነሱ ይስላል ምናምን ማትረቡ ደደም ናቸው እገልሃለሁ አንተንም አቀምሳለሁ እሱ ከመግባቱ በፊት እያለው ነበረ። ዝናንም እንትናም ካሌብም ደውሎ ለዝና የመጨረሻ ማስጠንቀቂያ ሰጥቶታል። ልጅቷን ፈልጋችሁ አገኙ ብሎ ማለት ነው። እንግዲህ ልጅቷ ትገኝ አትገኝ ምንም የሚታወቅ ነገር የለም። በእርግጥ የሚያገኙት አይመስለኝም ከዚህ በኋላ ካሌብና ዝና ሁላቸውም መቀመቅ የሚገቡ ነው ይመስለኝ። አንደኛ ዝናም ለብቻው ካሌብ እንትን ይለዋል። መጀመሪያ በዝና ስር ያሉትን ዝና ያጠፋል፣ አንድ ማለት ጀብሯል። ቀጣይ ደግሞ ሌሎቹ ይጠፋሉ። ብቻ ከባድ ነው፣ ተያይዘው ነው የሚያልቁ የሚመስለኝ። እንዲህ ማለትን እንትና ፀሐይ አማረኝ ምናምን ብላ ወጣ ስትሄድ ምሳ ምናምን ጋዟት ነበረ። ማለት መንገድ ላይ ሲሏት በጣም ደንግጠው ነበረ። ምን ልለዋት ይችላሉ በቀጣይ? እውነት ማለት የምር ታብዳለች። ምንም የምናውቀው ጉዳይ የለም። የምታብድ ነው የሚመስለኝ ነው።